ስለ መሰዊያ ከተነጋገርን ስለ መስዋዕት መነጋገራችን ግድ ነው የሚሆነው። መሰዊያ ሰርተን መስዋዕት በላዩ ላይ ከሌለ መንፈስን መጥራት አንችልም። አንዳንድ ጊዜ መሰዊያዎች በረጅም ዘመን ውስጥ ሊኖሩ ይችላል። አብርሃም የሰራው መሰዊያ፣ ይስሐቅ የሰራው መሰዊያ እየተባለ ነገር ግን መስዋዕት ስለማይቀርብባቸው እየተረሱ ይሄዳል። መስዋዕት መሰዊያውን ይቀድሰዋል፣ ወይንም መሰዊያው መስዋዕቱን ይቀድሰዋል። በዚያ መቀደስ ውስጥ የእግዚአብሔር ድምጽ የእግዚአብሔር ኃይል ይመጣል ማለት ነው። ስለዚህ መሰዊያ ብቻ ሳይሆን መስዋዕትም ያስፈልጋል። ክርስትና የተመሰረተው መስዋዕት ላይ እንደሆነ መጽሐፍ ቅዱሳችን አስረግጦ ይነግረናል። በኤፌሶን መጽሐፍ ምዕራፍ 5 ላይ እንሄድና ስለ መስዋዕት መነሻ ሐሳብ እንዲኖረን ከሱ እንጀምራለን። ኤፌሶን ምዕራፍ 5 እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። እግዚአብሔርን የምትከተሉ ሁኑ። ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ኢየሱስ ጌታ ነው። ሐዋርያው ጳውሎስ በዚህ ስፍራ ላይ እግዚአብሔርን የምትከተሉ ሁኑ ብሎ ፉትስቴፑን ወይንም የእግር መዳፉን ስርዓት ይነግረናል። በዚህ ፉትስቴፕ ውስጥ የሚያስቀምጥልን አንድ የክርስቶስ ኢየሱስ ምስጢርን ያሳያል። አንድ ምስጢር ይነግረናል። ይሄ የኢየሱስ ምስጢር እንደዚህ ነው ይላል። ለእግዚአብሔር የመዓዛ ሽታ፣ ለእግዚአብሔር የመዓዛ ሽታ። ስለ መስዋዕት ስናወራ የምንነጋገረው ስለሚሰዋው ሰውዬ አይደለም። በመጀመሪያ ስለ መስዋዕት ሲወራ የሚወራው ስለሚሰዋለት አምላክ ነው፣ ስለሚሰዋለት ማንነት ነው። ለዚህ ነው በዚህ ስፍራ ላይ ሲናገረው ጳውሎስ እግዚአብሔር ነው የመዓዛ ሽታ አድርጎ ኢየሱስን ምን ያለው የተቀበለው። ኢየሱስ ራሱን መስዋዕት አድርጎ ሲያቀርብ ኢየሱስ መስዋዕት አድርጎ ማቅረቡ ብቻ ሳይሆን እግዚአብሔር የመዓዛ ሽታ አድርጎ ተቀበለው። በእግዚአብሔር ፊት የሚሸተት ወይንም በእግዚአብሔር ፊት የሚቀመስ የሚታይ ለእርሱ ክብር፣ ለእርሱ ሕያውነት፣ ለእርሱ መታዘዝ፣ ለእርሱ መገዛትህን፣ ጭከናህን፣ ውሳኔህን እግዚአብሔር ያሸተዋል። አንዳንድ ጊዜ አንድ ተረት አለ። 3 ሰዎች ስለት ተሳሉ አሉ እና 3ቱ ሰዎች የተሳሉት ስለት ደረሰላቸው እና ስለታቸውን ለመክፈል ወደ ቤተክርስቲያን ሄዱ። ቤተክርስቲያን ሄዱና እንግዲህ 3ቱም የተለያየ ቴክኒክ መጠቀም ፈለጉ እና አንደኛው ስለፈራ ለእግዚአብሔር የገንዘቡን ስለት አስገባ። ሁለተኛው ደግሞ በመሬት ላይ በቾክ ክብ ሰራና እግዚአብሔር ሆይ እዚህ መሃል የሚወድቀው
ያንተ ነው ከዛ ውጪ የወደቀው የኔ ነው ብሎ የስለቱን ብር በተነው እና መሃል የወደቀው ለእግዚአብሔር ቤት ለቤተ ክርስቲያን ሰጠ እና አንደኛው ሰውዬ ግን ሳይንስንም ሲስተምንም ተጠቀመና እንዲህ ብሎ አሰበ ያው ግራቪቲ አለ ስለዚህ አለና መጥቶ እግዚአብሔር ሆይ በሰማይ ነው ያለኸው ያንተ ሆነውን ውሰድ የወደቀው የኔ ነው አለ እና ወደ ላይ ሲወረውረው ብሩ ሁሉ ወደቀ ማለት ነው ምክንያቱም ግራቪቲ ስላለ ነው እና አንዳንድ ሰው መስዋዕት ላይ ቴክኒካል ይሆናል ማለት ከብልጠት ጋር ወይንም የእግዚአብሔር ገንዘብ እግዚአብሔር ምን ይሰራለታል ከብቱ ምን አይበላው እግዚአብሔር ገንዘቡን እሱ አይወስድ ቸርችና መተወስ እግዚአብሔር እንደዚህ አድርጎ ብሎ ያስባል ነገር ግን ጳውሎስ አንድ የሆነ ጠረን አለ ይላል አሁን መባም ስትሰጡ እዚህ ላይ መባና መስዋዕት ይላል መባም ስትሰጡ አስራትም ስትሰጡ መስዋዕትም ስትሰጡ አንድ የሆነ ዕውቀት ከሌላችሁ የምታረጉትን ነገር ከዚህ እናንተ ከተፈጠራችሁበት ዓለም አንፃር እግዚአብሔር ይበላዋል አይበላውም ብላችሁ ብትጠይቁ አይበላው ቢቃጠል መስዋዕቱ ቢነድ ጮማው ቢንጠባጠብ የሚቃጠለው በርኒንግ ኦፈሪንግ የሚባለው ቢሄድ ካንተም ወይንም ከእግዚአብሔር ጋር አካላዊ ቁርኝት የለው እግዚአብሔር ምን አለ ነብይ ላከና ቢርበኝ ላንተ ነግርሃለሁ ወይ አለ ስለ ራበኝ አይደለም ምን ምታረገው መስዋዕት ምትሰዋልኝ በሺ ተራሮች ላይ ያሉት ከብቶች የማን ናቸው አለ የኔ ናቸው አለ እግዚአብሔር ስለ ራበኝ አይደለም ማለቱ ነው መራብ አይደለም መስዋዕትን ማምጣት እግዚአብሔር መርዳት አይደለም መስዋዕት ማምጣት መሰዊያ ካለ መስዋዕት ግዴታ ነው ስለዚህ መስዋዕት የሚለውን ትምህርት ስትማር ስለ መስዋዕት የሚኖር ዕውቀትና እምነት ትክክለኛው መለኮታዊው መርህ መሆን አለበት እንጂ ስለ መስዋዕት የሚኖር ዕውቀት ሚዲያዎቹ የሚያወሩት ያንተ አይምሮ የሚፈጥረው ወይንም በሐሳብክ ውስጥ የሚሆነው ነገር አይደለም ያንተ ሆነውን ውሰድ ብለህ በትነ መልሶ ግራቪቲው ሲያወርደው እሱ የኔ ነው ብለህ ብልጦነ የምትሰበስብ ከሆነ መጽሐፍ ቅዱስ ቀድሞ ስለሚያውቅ ይገስጻል እና መጽሐፍ ቅዱስ ላይ እንደዚህ ይላል ምሳሌ መጽሐፍ ምዕራፍ 3 ቁጥር 5 ጀምሮ በፍጹም ልብህ በእግዚአብሔር ታመን በራስ ማስተዋል አትደገፍ በመንገድ ሁሉ እርሱን ወቅ እርሱም ጎዳናህን ያቀናሃል ተመልከቱም እንደም በራስ አስተያየት ጠቢብ አትሁን እግዚአብሔርን ፍራ ከክፋትም ራቅ ይህ ለሥጋ ፈውስ ይሆንልሃል ለአጥንትህም ጠገን እግዚአብሔርን ከሀብት አክብር ከፍሬም ሁሉ በኩራት ጎተራ እህልን ይሞላል መጥመቂያ ወይን ጠጅ ሞልታ ትትረፈረፋለች እዚህ ጋር ስለ መስዋዕት ስለ መስጠት ወይንም የእግዚአብሔር መለኮታዊ ኪዳን ስለሆነው ነገር ከመናገሩ በፊት ከላይ ማስጠንቀቂያ ይሰጣል ምክንያቱም ብልጥ ሰዎች ምን እንደሚያስቡ ስለሚያውቅ በፍጹም ልብህ በእግዚአብሔር ታመን ከምን ጀምር አለ ከእምነት አለ በፍጹም ልብህ በእግዚአብሔር ታመን ከዚያስ በመንገድም ሁሉ እሱን እወቅ እሱን ያንን ብቻ አይደለም ይለ እርሱ ጎዳናን ያቀ በራስ አስተያየት ቃሉን አያችሁት በራስ አስተያየት
ጠቢብ አትሁን፣ ብልጣብልጥ አትሁን። መጀመሪያ ሐሳባችሁ ውስጥ ያለውን ነገር ማፍረስ ስላለብኝ ነው ይሄን የምነግራችሁ። በራስ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ እግዚአብሔርን። እኔ ልምከራችሁ፣ ስለ መስዋዕት ከተማራችሁ በኋላ በህይወታችሁ ላይ ኤክስፒሪየንስ ስታረጉ ሰይጣን በጣም ነው የሚፈታተናችሁ። ለምን እንደሚፈታተናችሁ ታውቃላችሁ? የመስዋዕት መንገድ በእግዚአብሔር ዓይን ፊት ሞገስን ያሰጣል። እግዚአብሔር እምነትህን አፕሩቭ ያደርጋል። እምነትህ እውነተኛ እንደሆነ ያረጋግጣል። ለምን? መስዋዕት ከእግዚአብሔር ጋር ባለ ሪሌሽን ወይንም ከእግዚአብሔር ጋር ባለ ግንኙነት ያንተን የመሰጠት መጠን ነው የሚያሳየው። ለእግዚአብሔር ያንተን ለእርሱ ኮሚትድ የመሆን ተሰጠ ምን ያህል ለእርሱ ያለን ፍቅር፣ መታዘዝ፣ እምነት፣ ፍርሃት፣ አምልኮት፣ አክብሮት ምን ይላል? ከሀብት ሁሉ እግዚአብሔርን ምን በል አክብር ይላል። ሀብት እሱን የሚያከብር ሀብት ሳይሆን አንተ ከሀብት በላይ እሱን እንደምታከብር፣ ከልጅ በላይ እንደምትወደው፣ እንደምትታዘዘው ያንተን ነው የሚያሳየው። ያንተን ኮሚትመንት ነው የሚያሳየው። ያንተን መሰጠት ነው የሚያሳየው። ያ ደግሞ አንተ ለእግዚአብሔር የተሰጠ ከሆንክ እግዚአብሔር በፊቱ ሞገስ ታገኛለህ። ምንም ጥያቄ የለውም እኮ አባቶቻችን የሄዱበት ነው። ከዛ ቀጥሎ የኢየሱስ መንገድ ነው። የሰው መንገድ አይደለም፣ የኢየሱስ መንገድ ነው። ኢየሱስ እግዚአብሔር አብ የተቀበለው መጽሐፎቹን እንዲፈታ ያደረገው ታርዳሃልና ተብሎ ነው። መስዋዕት አድርጎ ራሱ ምን ስላለ ስላቀረበ ነው። የመታዘዙ መጠን በመስዋዕቱ ነው የተገለጠው። የመሰጠቱ መጠን በመስዋዕቱ ነው የተገለጠው። ኢየሱስ ጌታ ነው። ለዚህ ነው ትምህርቴን ስጀምር ከኢየሱስ ነው የጀመርኩላችሁ። የኢየሱስን ፓተርን አይነት፣ የኢየሱስን አካሄድ፣ የኢየሱስን መርህ መከተል አለብን። መጽሐፍ ይሄንን ነው ስለሱ የነገረን። ስለሱ የሚያስረዳህ ይሄንን ነው። እንዲህ አለ፣ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ክርስቶስ ደግሞ እንደ ወደዳችሁ ለእግዚአብሔር የመዓዛ ሽታ፣ ለእግዚአብሔር የመዓዛ ሽታ ሃሌሉያ የሚሆን መባንና መስዋዕትን አድርጎ ሃሌሉያ ለእግዚአብሔር ምን አድርጎት? የመዓዛ ሽታ፣ የመዓዛ ሽታ ሃሌሉያ። እንዴት ድንቅ ነው! ከጎን ላለው ሰው መርህ መከተል በለው ፍሬያማ ያደርግሃል በለው። ማንኛውም ሰው መርህ የሚከተል ከሆነ ፍሬያማ መሆኑ የማይቀር ነው። ፍሬያማ የምትሆነው በእግዚአብሔር መርህ የምትሄድ ከሆነ ነው። መርህ የማትከተል ከሆነ ፍሬያማ መሆን አትችልም። ፍሬያማነት በመርህ ውስጥ ነው። በእግዚአብሔር መለኮታዊ መርህ ስርዓት ማለት ነው። ደጋግሜ አስተምሬያለሁ፣ በየትምህርቴም እናገራለሁ። የምንማረው ትምህርት እንድናውቅ ብቻ አይደለም። ዕውቀት መረጃ እንዲኖረን ብቻ አይደለም። እንድንሰበክ ብቻ አይደለም። አወቀ ስለዚህ ነገር ተብለን የሚቆም አይደለም። የምንማረው ትምህርት
በህይወታችን ላይ ይሄ የእግዚአብሔር መንገድ ነውና በርሱ ብሄድ ልክ እንደተጻፈው እንደዚያው ይሆንብኛል የምንለው ነው። በዚህ እውነት የሚጠቀሙ ሰዎች ብዙ አውቃለሁ። 30 ዓመት አገልግያለሁ። በ30 ዓመት ጉዞዬ ውስጥ ሰዎች ፍሬያማ ወይንም ስኬታማ የሚሆኑት ጨክነው በመርሁ ውስጥ ሲሄዱ ነው፣ መርሁን ሲከተሉ ነው እንጂ ስለሰሙ ስለተማሩ 30 ዓመት አብረው ስለገቡና ስለወጡ ለውጥ ያመጣሉ ማለት አይደለም። ሰው በህይወቱ ለውጥ የሚያመጣው ለምሳሌ ስለ ጸሎት ሚስጥርና ኃይል የተማረ ሰው የጸሎትን ሚስጥር የጸሎትን ኃይል ያወቀ ሰው ማለት ነው። ሌሊቶቹን እየሰዋ መጸለይ ሲጀምር በጸሎቱ ውስጥ የሚለቀቁ ነገሮች ይጀምራሉ ማለት ነው። በጸሎት ውስጥ የሚመጡ ነገሮች ይጀምራሉ። በመጸለዩ ትናንት ከሚኖረው ኑሮ የተለየ መንፈሳዊ ልምምድና መገለጦች ያገኙታል። ስለ ጸሎት ሰምቶ አንድ ሰው ምንም አይነት የጸሎት መሰጠት የማያደርግ ከሆነ ግን ያ አለመሰጠቱ ጸሎት ስለሰማ መንፈሳዊ መገለጦች አይመጡለትም፣ መንፈሳዊ ውጊያን አያሸንፍም። ምክንያቱም የጻድቅ ሰው ጸሎት ነው በስራው ኃይልን የሚያደርገው። ስለዚህ የምትማረው መርሁ ውጤታማ የሚያደርግ ካደረከው ነው፣ ወይንም ይሄ ነው መንገዱ ብለህ በዚያ መንገድ ህይወትንና እምነትን ከመራ ነው። ኢየሱስ እንዲህ ነው ያደረገው። ለእግዚአብሔር የመዓዛ ሽታ ሃሌሉያ። ሰው አሁን ስለ መስዋዕት ነው እያስተማርኩ ያለው። ታስታውሳላችሁ ባለፈው ወር ሙሉን የመጀመሪያው ትምህርት ላይ ሳስተምር የነበረው መሰዊያ አላችሁ እያልኩ ነው። ኦ ጌታ ይመስገን መሰዊያ አላችሁ። መሰዊያ ሁላችንም መሰዊያ እንዳለን አውቀናል። አንዲት እህት ከሳውዝ አፍሪካ ቮይስ ሜል አረገችልኝ እና ቮይስ ሜልዋ ላይ እንደዚህ ይላል፣ አፖስትል ሁሉ ጊዜ እሰራለሁ፣ በር ይከፈታል፣ እገባለሁ፣ ውጤት ግን አላመጣም። ለምን ሰዎች ይክዱኛል፣ የተለያየ ችግር ይፈጠርብኛል። አሁን ከሳምንት ከወር በፊት ነው መሰለኝ ከወር በፊት አንድ ካምፓኒ ላይ ስራ ገባው ኮንትራት። ያንን ስራ ሰርቼላቸው ጨረስኩ። ደሞዜ ሲደርስ ኮንትራቱን የሰጠችኝ ሴት ፊቷን አጠቆረች፣ ኢሜይሌን አትመልስም፣ ኮሚኒኬት አታረገኝም። ስለዚህ ከመሰዊያዬ እንዲፈረድልኝ ወደ መሰዊያው ላኩኝ አለች። ቮይስ ሜሏን ማለት ነው። እና አሁን እንድትጸልይልኝ እፈልጋለሁ። እግዚአብሔር መሰዊያዬ ተልኮ ለትውልድ ያለው ራእይ መሰዊያ እንደሆነ አውቄያለሁ፣ አምኛለሁ። እግዚአብሔር መሰዊያ የሰማይ መገለጫ ይሄን ራእይና ባሪያውን እንዳደረገ አውቄያለሁ አለች። አሁን ገብቷታል ማለት ነው። አየ ከዛ እኔ መልሼ ቮይስ ሜል አረኩለት። ቮይስ ሜል ላይ እንዲህ ብዬ ነገርኳት፣ የላባን የያዕቆብን ደሞዝ እየለዋወጠ ያስቸገረ ላባ እግዚአብሔር ሀብቱን ነስቶ ለያዕቆብ እንደሰጠው ብድራትሽን ጉልበትሽን የሚበዘብዝ የትኛውም ኃይል ካንቺ በረከት ወይንም ብድራት አያጎድልሽም። the same God ያው እግዚአብሔር ያንቺ እግዚአብሔር ነው። ስለዚህ ይመልሳል። ተመልሳለች ሴትዮዋም ደሞዝሽን ትቀበያለሽ፣ እግዚአብሔር ደግሞ የሚበልጥ ነገር ያደርጋል ብያልኩኝ። ይገርማችኋል በንጋታው ወይንም በሁለተኛው ቀን ይሆናል ሌላ ቮይስ ሜል መጥቷል። አየሁት።
ስከፍተው አፖስትል ሴትዮዋ ምን እንደሆነች እኔ እንጃ በፍርሃት እየተንቀጠቀጠች ነው። ነይና ብርሽን ውሰጂ ምናምን አለችኝ እና ደሞዜ ተመለሰ። ሃሌሉያ ክብር ለኢየሱስ። መሰዊያው ይሰራል ማለት ነው። አሁን እቺ ልጅ መሰዊያው ሰርቶላታል። ነገም ደግሞ ሲያማት ትደውላለች። ነገ ክፉ ሲዋጋ ትደውላለች። ለምን? መሰዊያ አላታ። ነገር ግን መስዋዕት እያቀረበች ማትሄድ ከሆነ መሰዊያው ብቻ የሚያገለግላት ከመሰላት ትስታለች። ለዚህ ነው መሰዊያ ብቻ ብዬ ማስተማር ባልችልም መስዋዕት ብዬ ማስተማር አለብኝ። ምክንያቱም መሰዊያ ካለ ምን አለ? መስዋዕት አለ። ግዴታ ነው። መሰዊያው ብቻውን ምንም የሆነ ነገር የለም። በመሰዊያው ላይ ምን ያስፈልገዋል? መስዋዕት ያስፈልገዋል። እና መስዋዕት መኖር አለበት። ኢየሱስ ጌታ ነው። ግን ስለ መስዋዕት ስታስብ ለእግዚአብሔር ብድር እንደሚመልስ ሰው ወይንም እግዚአብሔርን እንደ ሙስና እንደሚሰጥ ሰው ለእግዚአብሔር ሙስና እንደሚሰጥ ሰው መስዋዕት ሰጥቶ ሊቀበል አንድ ጊዜ የሆነው ልንገራችሁ። አንድ የታወቀ ነጋዴ አሜሪካ ላይ አንድ ቸርች ሄደ እና ጌታን ተቀበለ። ቢዝነስማን ነው ሰውየው፣ በጣም ቢዝነስማን ነው እና ፓስተሩ ያስተምራል። እያስተማረ ምን ይላል? ጌታ ኢየሱስ እንዲህ ብለዋል፣ ማንም ሰው ስለ እግዚአብሔር መንግስት አንድ ቢሰጥ 100 እጥፍ ያገኛል። ያለህን ብትተው 100 ታገኛለህ ሲባል ሰውየው ነጋዴ ነው፣ በነጋዴ አይምሮ ነው። እንዲህ ነው እንዲህ ብሎ ብዙ $1000 ይዞ መጥቶ ቸርች ላይ ሰጠ። ከዛ ፓስተሩ ሰማና ጠራው እና አወራ። ከመጣህ ገና አጭር ጊዜ ነው፣ ምን ገብቶክ ነው የምትሰጠው ለእግዚአብሔር? ምናምን እንዴ ባለፈው ስታስተምር ሰምቻለሁ እኮ አንድ ከሰጠው 100 ይሰጠኛል አለ። ይሄ ሰውዬ እግዚአብሔር ገብቶት እምነት ገብቶት አይደለም፣ ነጋዴ ስለሆነ የሚያተርፍ ነገር ሁሉ ይጠቀማል። ይገባችኋል የምለው? እንደሱ አይደለም ክርስትና። ክርስትና እምነት ይፈልጋል። ክርስትና መለኮታዊ መርን መከተል ይፈልጋል። የምታረገውን ነገር የምታረግበት መለኮታዊ ምክንያት፣ መንፈሳዊ ምክንያት ይፈልጋል። እኔ ምክንያቱን ዛሬ በደንብ ላሳያችሁ። ለእግዚአብሔር የመዓዛ ሽታ የሚሆን መባንና መስዋዕትን አለ። መባና መስዋዕት ሲሰዋ ሰማይ ላይ ምን ይሆናል ነው ጥያቄው። አንተ መባና መስዋዕት ስትሰዋ ሰማይ ላይ ምን ይሆናል? ምን ይሆናል ሲባል ለእግዚአብሔር የመዓዛ ሽታ የሚሆን፣ ለእግዚአብሔር የመዓዛ ሽታ የሚሆን በእግዚአብሔር ዙፋን ፊት ጠረን ያለው። አንዳንድ ሰው ይሄንን መንፈሳዊ መርህ ላያውቅ ይችላል። ለምሳሌ የምትጸልየው ጸሎት በእግዚአብሔር ፊት ተሰማል ይባላል አይደለም? ተሰማል። በእግዚአብሔር ፊት ጸሎት ተሰማ። እግዚአብሔር ጆሮን እንዲያርጎ ነው የሚሰማው ወይስ ሰማያዊ ስርዓት አለ ጸሎት ወደ እግዚአብሔር የሚያርግበት? መጽሐፍ ቅዱሱ ምን ይላል? ኢየሱስ ጌታ ነው።
መጽሐፍ ቅዱሱ እንደዚህ ይላል በዕጣንና በመሰዊያ በመስዋዕትም ይላል የቅዱሳን ጸሎት ወደ እግዚአብሔር ምን አለ አረገ ይላል ራእይ መጽሐፍ ላይ በሌላ አማርኛ በእግዚአብሔር ፊት ዕጣን እንደ መዓዛ ነው አይደለም ለምሳሌ አሁን እኔ እዚህ ዕጣን ባጨስ የማጨሰው ዕጣን እዛ ጋር ላለችው ልጅ ይደርሳታል ምኑን ነው የሚቀይረው መዓዛውን ነው የሚቀይረው አትሞስፌሩን ጠረኑን ነው የሚቀይረው እግዚአብሔር የሚያሸተው ሲባል እግዚአብሔር የፍቅርህን መሰጠት ያሸተዋል እግዚአብሔር የመታዘዝህን ኃይል ያሸተዋል እግዚአብሔር የማክበርህን መጠን ያሸተዋል ይሄ እውነት ነው በአይምሮ ለሆነ ሰው አንደርስታንድ ሊያደርገው ይችላል በእምነት ለሆነ ሰው ግን የእግዚአብሔር መዓዛ አንዳንድ ጊዜ አንተ ሰውተህ መስዋዕት መዓዛ ሆኖ ሰማይ ደርሶ ሪስፖንድ ሲያደርግ እግዚአብሔር ሲመልስ የሚመልሰው ነገር ሲገለጥ ነው ያኔ የምታውቀው ያኔ የሚገባ መልሱ በመጣ ጊዜ ማለት ነው መልሱ ካልመጣ ትናንትም ሰውታል ነገም ትሰዋለህ ከነጎዲያም ትሰዋለህ እየሰዋህ አመታት ሊቆጠሩ ይችላሉ አዎ ስላልተመለሰልህ በመስዋዕት እርግጠኛ መሆን አትችልም እግዚአብሔር ግን እየተቀበለህ እንደሆነ በእምነት ነው የምትይዘው የእምነት ነው መካፈል የእምነት ነው መቀበል ከእምነት ጋር ነው መስዋዕት የሚያደርገው ኢየሱስ ጌታ ነው እና አስቡት ቆርኔሌዎስ አንድ ቀን አይመስለኝም የሰው አይደለም አንድ ቀን አይመስለኝም መስዋዕት አምጥቶ አይሁዳዊ አይደለም እንደምታውቁት ከልጅነቱ ጀምሮ ይሆን ወደ አይሁድነት ለመግባት እስራኤል ከመጣ በኋላ አይቶት ሕያውነቱን አምላክነቱን አምኖ መሰዋት ጀምሯል ይሰዋ ጀመር ምዕራፍ 10 ሐዋርያ 10 ላይ መስዋዕት ይሰዋል ኢየሱስ በምድር እያለም ሲሰዋ ሊሆን ይችላል ሰውቶ ሊሆን ይችላል አናውቅም ቆርኔሌዎስ ምን ያህል ጊዜ መስዋዕት አቅርቧል ቢል ነገር ግን እግዚአብሔር አንድ ቀን መልአኩን ላከው ገብርኤል ወረደ መልአክ መጣ ሰውየው ሁሌ በሚያሳርገው መስዋዕት ውስጥ መንፈሳዊ መገለጥ መጣ የሰማይ መልስ ተገለጠ መልስ የሌለው ነገር ሲሆን ነው ኮንፊውዝ የሚያደርግ አሁን ቆርኔሌዎስ ግን እስከ ዛሬ የሰዋውት ለካ እግዚአብሔር አሽትቶታል እግዚአብሔር ህልውና ውስጥ ተገልጧል በእግዚአብሔር ፊት ይታወቃል ወዳጄ ነው የሚለው ኢየሱስ ጌታ ነው አዲስ ኪዳን ነው ማወራላችሁ እኮ ሐዋርያ ሥራ ምዕራፍ 10 ነው መልአኩ ከሰማይ ወርዶ አስበዋል እዚያ አዳራሽ ውስጥ ሆነ ገንዘብን አውጥተህ መባሰተ ካገኘው ነገር ሁሉ አስበህ ከ10 1 ከ110 አስራትን ይዘመተ በእግዚአብሔር ፊት መሰዊያ ፊት ጸልየህ ሰተ ስትሄድ ምንም ሚኒንግ ያለው አይመስልም ለሚያዩ አንዳንዶች ሞኝም ትመስላቸው ይሆናል ካንተ ጋር ቁጭ ብሎ እየተማረ እኩል እየሰማ ላይገባው ይችላል ብልጥ የመሰለ የሚመስለው ሊኖር ይችላል ይሄንን አንተ የምትሰዋውን የምታደርገውን ነገር እንደ ሞኝ ስርዓት ነገር ግን ክርስቲያን ነው ካንተ ጋር አብሮ ያመልካል እንዲላል መንፈሳዊ ዓለም ውስጥ ምን እየሆነ እንደሆነ አንተም እሱም አታውቁም ምንም አላያችሁማ ምንም የሆነ አይመስላችሁም እሱ ብልጥ የሆነው
መባህን የተቀበለውን ሰውዬ አይቶ ነው። ሰውየውን ያየው፣ ድርጅቱን ያየው፣ ቤተክርስቲያን የምትባለውን ኦርጋናይዜሽን ነው ያየው። አንተ ደግሞ በቅንነት በዚህ ኦርጋናይዜሽን ውስጥ የእግዚአብሔር ስም ነው ያለው። መሰዋው ለሰው አይደለም፣ መሰዋው ለድርጅት አይደለም፣ መሰዋው ለእግዚአብሔር ነው ብለ መስዋዕት ሚለው ኮንሴፕት ገብቷል። አንተ በእምነት ነህ ማለት ነው፣ እሱ ደግሞ በአይምሮ ነው ማለት ነው። ሁለታችሁም ግን መንፈሳዊ ዓለም ላይ ምን እየሆነ እንደሆነ አታውቁም። አያችሁ፣ ይሄ ነው ሚስጥሩ። መንፈሳዊ ዓለም ላይ ምን እየተከሰተ ነው? መልስ ሲመጣ ነው ሰው የሚገባው። መልስ ሲመጣ ነው መስዋዕቴ ታሰበ ሚለው፣ እግዚአብሔር አየኝ ሚለው። ቆርኔሌዎስን ሄደህ መስዋዕት አይሰራም ብለህ ብትነግረው አሁን አይሰማህም፣ አሁን አይገባውም። ቆርኔሌዎስ ያንተ ብልጠት፣ ያንተ ሐሳብ፣ ያንተ በእግዚአብሔር ፊት ያለ ሲስተም አይገባውም ቆርኔሌዎስ። ለምን እንዴ? ይኸውልህ ስማ ይልሃል። እስኪ እኔ ቀጥታ የሰማይን ድምፅ ቆርኔሌዎስን ያሳመነውን ድምፅ ላንብብላችሁ። የማነበው ሐዋርያት ሥራ ምዕራፍ 10 ቁጥር 1 ጀምሮ ቁጥር 3 ላይ ያለውን ላንብብ። ለሕዝቡም እጅግ መጽዋዕት የሚያደርግ ወደ እግዚአብሔርም ሁል ጊዜ የሚጸልይ ነበረ። ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚል የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየ። እቺ በግልጥ የምትለው ቃል ፊዚካሊ አፒር አደረገለት ማለት ነው። ሌላ ሰው ቢቆም ድንገት ሊያይ ይችላል። በራእይ ነው የሚመስለው፣ ግን በግልጥ ታየው፣ አየው። ልክ ዘካርያስ ዕጣኑን እያጠነ እየሰዋ እያለ ገብርኤል መጥቶ መጥምቁ ዮሐንስ ይወለዳል አላለው? ልክ እንደዛው በግልጥ ታየው። አሳያችኋለሁ ከሰማይ ጋር እንዴት ሰው ሁሉ መልስ ሲያገኝ በመስዋዕት ውስጥ እንዳለ። አብርሃምን ብታዩት የዘላለም ኪዳን ተደርጎ የተሰጠው በመስዋዕት ውስጥ ነው። ልጁን ለመስዋዕት ባቀረበ ጊዜ ይላል መጽሐፍ። መስዋዕት ኖርማል ነገር አይደለም። በጣም ብዙ ሰው ኖርማል አድርጎ ይቆጥረዋል። ግን ስትንፈራፈር ብትውል፣ መንፈሳዊ ሰው ለመምሰል ስታስመስል፣ በቃ ቸርች ላይ ጠብር ግፍ ስትል ብትውል፣ አንድ መስዋዕት ልብህን ትገልጣለች። አንድን መስዋዕት ላለመስዋዕት የምታረገው የኋላ ኪስ ሲስተም ልብህን ተገልጧለች በእግዚአብሔር ፊት ማለት ነው። ሰው ያለ መስዋዕት በመለኮት ኪዳን ውስጥ መታዘዙን አያሳይ። አብርሃምን ማየት ትችላል። አብርሃም ከምዕራፍ 12 እስከ ምዕራፍ 22 ድረስ ብዙ ጊዜ ሰውቷል፣ ብዙ ጊዜ ተናግሯል፣ ብዙ ብሏል። እግዚአብሔር ግን አብርሃምን ክላይማክስ የመጨረሻው ጥግ ጫፍ የጠየቀውና ያዘዘው ሊፈትነውም የፈለገው በምንድነው? በመስዋዕት ነው። መስዋዕት ነው። ልቡን ገለጠው እና እግዚአብሔር አብርሃምን እንዲህ አለ፣ አንድ ልጅን አልከለከልከኝምና አንደርስታንድ ታደርጋላችሁ? ምን አረጋለሁ አለ። በራሴ ማልኩ አለ እግዚአብሔር። ሪስፖንድ የሚያደርገው መልስ የሚሰጠው በመስዋዕት የልብህን ጠረን ሲያሸተው ነው። የልብህን መዓዛ ሲያሸተው ነው። ማክበርህን ሲያሸተው ነው። እግዚአብሔር ያንን ሲያሸት ሰማይ መልስ ይሰጣል። ስሙት ምን እንዳለው። ገብርኤል ያለውን ነው እኔ የምለው። እንግዲህ የራሴን አይደለም። አንዳንድ ሰው የቸርች መሪ ስለሆንኩኝ
ለቸርች ብዬ የምሰብክ ይመስለዋል። አይ አይደለም። እኔ ኃላፊነቴ መርሁን አንተ መንፈሳዊ ኃይል መንፈሳዊ ጸጋ ሞገስ መታገኝበትን መርህ ሁሉ ማስተማር ነው። ቆርኔሌዎስ ሆይ የሚል የእግዚአብሔር መልአክ ወደርሱ ሲገባ በራእይ በግልጥ አየ። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድነው አለ። መልአኩም መልሶ ጸሎትህና መጽዋዕትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። ይሄ ሰውዬ ዛሬ አይደለም መስዋዕትና ጸሎት የሚያደርግ፣ ዛሬ አይደለም መጽዋዕት ለሕዝብ የሚሆን በጎነት የሚያደርግ፣ ያንድ ቀን አይደለም ስንት ዓመታት አድርጎ እንደሆነ አናውቅ። ነገር ግን ሰማይ ካልመለሰልህ አንደርስታንድ አታረገው፣ አይመስልህም። የመስዋዕቱ ሚስጥር ምን ይዞልን እንደሚመጣ አታውቅም። በመስዋዕት ውስጥ መንፈሳዊ ረለም ላይ መንፈሳዊ ዓለም ላይ እየተከሰተ ያለው ነገር ምን እንደሆነ አይገባህም፣ አትረዳም። ነገር ግን ሰማይ ሲመልስልህ ለካ ሰማይ ያያል ትላለህ፣ ሰማይ ያስባል ትላለህ፣ ሰማይ ለካ ይሄንን ነገር ተቀብሎታል ትላለህ። ኢየሱስ ጌታ ነው። ሰማይ መቀበሉን፣ ሰማይ ማየቱን፣ ሰማይ ማሽተቱን፣ መዓዛውን መውሰዱን ያወቀ ሰው በመስዋዕቱም ሆነ በእምነቱ ወደፊት ነው የሚሄደው። ኢየሱስ ጌታ ነው። የሰማይ መልስ አለ። ምን አለ? ሰማይ የመዳኛ መንገድ። እንደዚህ ያስቡት እስኪ። ቆርኔሌዎስ ወደ እግዚአብሔር መንግስት ወደ ፍጹሙ ወደ ክርስቶስ ስርዓት ይመጣ ነበር፣ ይገባ ነበር፣ የእግዚአብሔር ልጅ ይሆን ነበር። ያም ብቻ አይደለም፣ የአሕዛብን በር ከፈተ ቆርኔሌዎስ። የአሕዛብ በር ይከፈት ነበር። ወንጌል ለመጀመሪያ ጊዜ ለማ ተሰበከ? ለአሕዛቦች ተሰበከ፣ ኪዳን ለሌላቸው። የአሕዛብ በር የተከፈተው በቆርኔሌዎስ ነው። ነገር ግን የከፈትከው በድል አይደለም፣ እንደው በመገጣጠም አይደለም፣ በመስዋዕት ነው ይላል። ታሰበልህ ይላል። አንድ ጥሩ ታሪክ ልንገራችሁ። ኢየሱስ በምድር እያለ አንድ የሮማ ወታደር የሆነ አሕዛብ ነው፣ መቶ አለቃ ነው እና ልጁ ታመመበት። ሲታመመበት መቶ አለቃው መጣና ካህናትን ጠርቶ እባካችሁ ለኢየሱስ ንገሩልኝ፣ እጁን ይጫንበትና ልጄ ይፈወስ ብሎ ተናገረ። እና ኢየሱስ አገኙትና ካህናት ጌታ ሆይ ይህ ሰው ሕዝባችንን ይወዳል፣ ስሙ፣ ደሆችን ይረዳል፣ ምኵራብ ሰርቶልናል። ኢየሱስን እኮ ነው የሚሉት። ልጁን ልትፈውስለት ይገባል። አንደርስታንድ ታደርጋላችሁ? ፈውስለት እባክህ አይደለም፣ ልትፈውስለት ይገባል። ወርዝ ያረጋል ማለት ነው። በሌላ አማርኛ ሰውየው ወርዝ ያረጋል፣ ይገባዋል፣ ይመጥነዋል። ለምንድን ነው የሚመጥነው ተብሎ ሲጠየቅ ለኢየሱስ እኮ ነው የሚሉት። ኢየሱስ ልጄን ፈውስልኝ ላለችው ለዛች ሴት ምንድን ነው ያላት? የልጆችም ምግብ ለውሾች ምን አይልም አይሰጥም። እምነቷ ጠንክሮ ፍርፋሪም ቢሆን እበላለሁ ስላለች ነው እንደ እምነትሽ ይሁንልሽ ያላት። ይገባችኋል? ነገር ግን ይሄ ሰውዬ ጌታ መተው ወርዝ ያረጋል ሲሉ እሱም አሕዛብ ነው፣ በአሕዛብ ስርዓት ነው የሚመላለሰው። ጌታ ግን ሲያሳምኑት ምኵራብ ሰርቶልናል፣
ድሆችን ይረዳል፣ ሕዝባችንን ደግሞ ይወዳል። እና ኢየሱስ አየና ምን አላቸው? ወደ ቤቱ ለመፈወስ ሄደ። እየሄደ ያለ ሰውየው ሌላ መልእክተኞች ላከ። ጌታ ሆይ ከቤቴ ጣራ በታች ልትገባ አይገባኝም፣ እኔ ደግሞ 100 አለቃ ነኝ፣ ከኔ ቤታች ሌሎች አሉ። አንዱን ና ብለው ይመጣል፣ ሂድ ብለው ይሄዳል። ስለዚህ ከጣራዬ በታች አትግባ፣ ቃል ብቻ ተናገር፣ ብላቴናው ይፈወሳል። ኢየሱስ ጌታ ነው። አንደርስታንድ ታደርጋላችሁ? እኔ ከዚህ ውስጥ የማየው ሰዎች በእግዚአብሔር ፊት በእውነት ወርዝ ያረጋሉ መባል አለበት። የደቀ መዝሙር ትምህርት እያስተማርኩ ነበር ዓርብ ዕለት ማታ ላይ እና እያስተማርኩ ቤተክርስቲያን ሰዎችን ደቀ መዝሙር ማድረግ አለባት፣ ተልኮዋ ነው። ሌላ ተልኮ የላትም። የቤተክርስቲያን ተልኮ ሰዎችን ሁሉ ደቀ መዝሙር ማድረግ ነው። ቤተክርስቲያን በጣም ባለጠጎች ብታረጋችሁ እናንተን ጥቅም የለውም። ግቧ እናንተን ባለጠጋ ማድረግ አይደለም። ቤተክርስቲያን እናንተን ሃይማኖት አስቀይራ ተከታይ ዝነኛ የዚህ ዓለም ባለስልጣን ነገስታት ብታደርጋችሁ ትርጉም የለውም። ኢየሱስ ወደ ዓለም ሁሉ ሂዱ፣ ወንጌልን ስበኩላቸው፣ ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ምን ያድርጓቸው? ደቀ መዛሙርት አድርጓቸው ነው ያለው። ደቀ መዛሙርት እየፈወሰች የሞተ ያስነሳች ቸርች ብትቀጥል ለሷ ትርጉም የለውም። እመኑኝ የለውም። የመጨረሻ ውጤቷ የፈውስ ፕሮግራም አይደለም፣ የትንቢት ፕሮግራም እነኚህ ሁሉ የጸጋ ስጦታዎችና እነኚህ ሁሉ የህይወት ስርዓቶች እናንተ ላይ ተከናውነው ሲያልቁ ትንቢቱም ፈውሱም ትምህርቱም አምልኮም ስብሰባውም እናንተን መጨረሻ ላይ ማማረግ አለበት፣ ደቀ መዝሙር ማድረግ አለበት። ደቀ መዝሙር ካላደረገ የተሰራው ስራ ሁሉ ደክሟል ማለት። አሁን እንግዲህ ጉድ ስሙ። እስኪ ደቀ መዝሙር የሆናችሁ እጃችሁን አሳይ። የደቀ መዝሙር ትምህርት የጨረሳችሁ አላልኩ፣ ደቀ መዝሙር የሆናችሁ ይኸውላችሁ። ደቀ መዝሙር እንዲህ ነው። ማንም ደቀ መዝሙሬ መሆን ቢፈልግ እናቱን፣ አባቱን፣ ልጁን፣ ሚስቱን፣ መሬቱን፣ ራሱን ሳይቀር ባይከዳ ወይ ባይሰዋ ደቀ መዝሙሬ ሊሆን አይችል። ምን ማለት ነው? ሰዎችን አስተምረን አሰልጥነን ምን ብለን መጨረሻ ላይ ወደ ደቀ መዝሙር ህይወት ስንከታቸው ምን አይነት ህይወት ነው የሚለምዱት ሰዎቹ? የመስዋዕት ህይወት ነው የሚለምዱት። ከኢየሱስ የሚበልጥ የለም ይላሉ። ኢየሱስ ጌታ ነው። እናቴ አትበልጥም፣ እህቴ አትበልጥም፣ መሬቴ አይበልጥም ማለት ወደ ደቀ መዝሙር ህይወት ማደግ ወደ መስዋዕት ህይወት ማደግ ነው። ወደ መስዋዕት ህይወት መግባት ነው። መሰዋት ፋራነት አይደለም። መሰዋት በጭፍን ማመን አይደለም። ቴክኒካል የሆነ ሰው የሚያስበውን አታስብ። እምነት ነው እኛ ጋር የሚሰራው። ሰማይ መልስ የሚሰጠው ለእምነት ነው እንጂ ለቴክኒካ አይደለም። ኢየሱስ ጌታ ነው። እና የክርስትና ራሱ ጥጉን ብታዩት ደቀ መዝሙርነት ከሆነ የደቀ መዝሙርነት መለኪያው መስዋዕት ነው። የመሰዋት አቅም ነው። ጌታን የማክበር አቅም ነው። የመሰጠት አቅም ነው። አንዳንድ ሰዎች
እያየናቸው ማለት ነው። እያየናቸው ከኖርማል ህይወት ወደ ከበረ የክርስቶስ ህይወት ሲቀየሩ እናያለን። በበረከታቸው፣ በትዳራቸው፣ በሰላማቸው፣ በሞገሳቸው እያየን ማለት ነው። እያየናቸው እኔ እንግዲህ 30 ዓመት ኖር ያለው ብያችኋል። ከህዝብ ጋር ነው የኖርኩት። ህዝብ ውስጥ ያለውን ነገር አያለው፣ ሰማለው፣ አውቃለሁ። መሪ ነኝ። ስንት ዓመት አብረህ ኖረህ የኖርከው ኑሮ ምን እንደሆነ ይገባኛል። ምን እያለፈብህ ምን ጋር እንደደረስክ ምን አይነት ካራክተር እንዳለ በካራክተርና በኮሚትመንት የሚከፈቱ ደጆች በአመታት ውስጥ አብረህ ስትኖር አያለሁ። አንዳንድ ሰዎች እንደዚህ ኮሚትድ ናቸው። የመስዋዕት ህይወት ነው ያላቸው። ከዛ በኋላስ በሚቀጥለው የህይወት ዘመናቸው ላይ ሲመጡ ትናንት እንደነበሩት አይደለም። ግን እነኛም ሰዎች የመስዋዕት ህይወታቸውን ለማስጣል አብረዋቸው 10 ዓመት የመጡት አንድ ላይ እዚህ ቸርች የሆኑት አብረዋቸው 15 ዓመት የመጡት ብዙ መክረዋቸዋል። አንተ ዝም ብለህ እንደ ጅል እንትን ትላለህ እንዴ ብለዋቸዋል። የሚገርመው እነኛ ባሉበት ናቸው። እነኚህ ደግሞ መረዳታቸው፣ መንፈሳዊ ዕውቀታቸው፣ መታዘዛቸው እግዚአብሔር በህይወታቸው ላይ የሚመልሰው መልስ እንዴ ቆርኔሌዎስ መዳን ወደ ቤት መጥቷል። ምክንያቱም ሲነግረው መስዋዕት ታስቦልህ መዳን ወደ ቤት። ሰዎች መዳን ላይ ከድህነት ሊሆን ይችላል የሚድኑት፣ ከበሽታ ሊሆን ይችላል የሚድኑት፣ ከኃጢአት ልምምድ ይሆናል፣ ከጨለማ ዓለም ተጽዕኖ ሊሆን ይችላል የሚድኑት። መዳን የመጣላቸው ግን በምን እንደሆነ ቆርኔሌዎስን አይተህ መረዳት ትችላለህ። ቆርኔሌዎስን አንብበህ መረዳት ትችላለህ። ሰማይ ሲመልስ በምን ይመልሳል፣ መስዋዕት ምን ኃይል አለው ሚለውን ትረዳለህ። ኢየሱስ ጌታ ነው እና አያለሁኝ። አንዳንዶች ተጠልፈው ይወድቃሉ። ኮሚትድ ሆነው ይጀምራሉ። አላውቅም እናቴ፣ አላውቅም ሃይማኖት፣ አላውቅም የሰው ነገር ምን ለኔ ክብር አይደለም፣ ጌታ ብሏል፣ ቃሉን ነው ማደርግ እያሉ መታዘዝ ይጀምራሉ። ከዛ ያሰናክሏቸዋል። ሰዎች ያሰናክሏቸዋል። የእምነት መንገዳችሁ፣ የሰማይ ሞገሳችሁ ጨክኖ መሄድ ደግሞ ፍሬያማ ሆኖ አይተናል። ነግሬያችኋል። በ20 ዓመት ጉዞ ውስጥ 20 ዓመት ኮሚትድ ሆነው የሚሄዱ ሰዎች ህይወታቸው እያደገ ሲሄድ አይተናል። ተሰጥተው አምነው እየሰው በሰው ነገር ሳይገቡ ለሌላው መነሳት ምክንያት እየሆኑ ሲሄዱ እግዚአብሔር መንፈሳዊ ነገር ይውላችሁ በሻሞ በምናምን የሚመጣ አይደለም። መንፈሳዊ ነገር ስቴፕ ባይ ስቴፕ የሚመጣ ግሮዝ ነው፣ እድገት ነው፣ የህይወት ፍሰት ነው። እንደ ወንዝ ነው እየጨመረ እየፈሰሰ መሄድ። የረጅም ዓመት ኑሮ ነው፣ ህይወት ነው። ህይወት ረጅም ዓመት በህይወት ረጅም የምትኖረው ኑሮ ነው እንጂ ዛሬ ሎተሪ ነገ እንትን ዲስከሬጅ አድርገህ ደግሞ የሆነ ጊዜ ሆነ ነገር መጥቶ ተብሎ ለሚቆም ሚዲያ አይደለም። መንፈሳዊ ነገር በ20 ዓመት ጉዞ የሆነ ቦታ ምትደርሰው፣ ሴትል የምታረገው፣ ምትረጋጋው፣ ምትተማመነው ህይወት ነው። ኢየሱስ ጌታ ነው። እንደዚህ አይነት ሰዎች ናቸው እኛ ቸርች ረጅም የሄዱ ህይወታቸው ሴትል ያደረገ፣ ነገራቸው ሴትል ያደረገ፣ ጤናቸው አይምሯቸው ሴትል ያደረገ፣ በነገር ሁሉ ውስጥ የእረፍትን ክርስትና የተለማመዱ እረፍትን የቀመሱ ኢየሱስ ጌታ ነው። ግማሹ ይሰናከላል። አያችሁ፣
የሚገርመው አሰናካዮቹም ዛሬ የሉ። አሰናካዩም የለም፣ ተሰናካዩም የለም። ያሳዝናል። አንተም ለማትኖርበት ህይወት ሰው አርቆ ማየት ማለም ማሰብ ካልቻለ አይገባው። ነገሮች ምን ላይ እንደሚያደርሱት አያውቅም። ወገኖቼ የመስዋዕት ህይወት ነው የመጨረሻ ጥሪያችሁ። የእምነት መጨረሻ መስዋዕት ነው። የእምነት መጨረሻ መስዋዕት ነው። መስዋዕት ማለት መታረድ ማለት አይደለም። የእምነት ግን መጨረሻ መስዋዕት ነው፣ ደቀ መዝሙር መሆን። ደቀ መዝሙር ማለት ደግሞ ስለ እርሱ ሁሉን የሚሰዋ ማለት ነው። የመስዋዕት ህይወት እንደሆነ ክርስትና ማትረዱ ከሆነ ፌል ታረጋላችሁ። የመስዋዕት ህይወት ነው።